ዛሬም የተገኘሁት እንደዚሁ እንደተለመደው አንድ ወጣት ልጅ ጊደሮችን ለመግዛት መጥቶ የሆልስቲን ፍሪጂያኖችና ጀርዚዎችን ለመግዛት መጥቼ ነው። እዚህ ላይ እንደምታዩት ይችኛዋ ላም በጣም ረዥም ናት። የሆልስቲን ፍሪጂያን ናት። የ6 ወር ገብታለች። እንግዲህ ሆልስቲኖች በምን እንለያቸዋለን? ጀርዚዎችን በምን እንለያቸዋለን? የመጀመሪያው ነው፣ ከፍተኛ የወተት ምርት ይሰጣሉ። በተለይ ሆልስቲኖች ጥሩና ጤናማ የተጠበቀ ያተነፋፈስ ስርዓት አላቸው። ንቁ ሰውነት አላቸው። አንገታቸው በጣም ረዥም፣ የጡታቸው ቁመት የተስተካከለ ነው። ብዙ ተመጋቢ ናቸው። ፊታቸው ትላልቅ ነው። ይችኛዋን ደግሞ ይዋት ሆልስቲንም የጄልዝም ዘር ናት። መካከለኛ ቁመት ናት። ይችም እርግዝና 6 ወር ናት። የአተነፋፈስ ስርዓታቸው ጤናማ ነው። ፊታቸው ሰፊ ቀጥ ያለ ቁመት አላቸው። በካልሽየም በሽታ በብዛት ተጠቂ ናቸው። ስለዚህ አመጋገብ ላይ ትኩረት ማድረግ አለብን፣ የዚህ ተጠቂ እንዳይሆኑ። ይሄ ዳላቸው የመውለጃ አካላቸው ሰፊ ነው። ሽንጧን አያቸው ታውን ይችኛዋን ላምን። ይቺ ግን ምንድናት? አረጀች። ስለዚህ አሁን አንፈልጋትም፣ እድሜዋ ትልቅ ነው። ስለዚህ የምንገዛቸው ላሞች ቁመታቸው አጭር መሆኑ ብዙ ጊዜ የወለደች ከሆነች ምን ታረግልናለች? ይቺ አሁን 5ኛ 6ኛ የወለደች ናት። ግን ለምንድን ነው የፈለገ ለመውለድ ብትደርስም እኛ አንፈልጋት። የምንፈልጋቸው ምንድን ነው? እድሜያቸው ገና የሆኑ የመጀመሪያ ጊደር የሆኑ እርግዝናቸው የመጀመሪያቸው የሆኑ ወይም ደግሞ ሁለተኛ የሆኑ ግራውንዳቸው ታሪካቸው ጥሩ የወተት ምርት ጥሩ በሽታን የመከላከል አቅም ያላቸው ናቸው። ስለዚህ ወደ ጀርዚዎች ደግሞ ስንሄድ ቁመታቸው መካከለኛ፣ ትልቅ አይን አላቸው፣ ብሩና ንቁና፣ ፊታቸው አጠር ያለ፣ ወተታቸው ወፍራም፣ ቅባትነት ከፍተኛ፣ ፕሮቲን ከፍተኛ፣ የጡት መጠን አካል የተስተካከለ። እዚህ ላይ ደግሞ ምናየው የጡት መጠን አካል የተስተካከለ፣ አካላቸው ያልቆሰለ። እነዚህ አሁን ቆስል የሚባል የላቸውም። አያችሁ ፈታችሁን እንትን ሲሉ ሆልስቲኖች ናቸው። እንደገና ጭፍራቸው ይሄ ጭራቸው ረዣዥ ጠንካራ የእግር መረገጫ ያላቸው፣ ጥፍሮቻቸው የተስተካከሉ፣ ጥፍሮቻቸው በደንብ ያልተበሉ ያልተንሻፈፉ፣ በጊዜ ገና ከተወለዱበት ጊዜ ጀምሮ እየተቆረጡላቸው ያለው፣ አካላቸው ያልቆሰለ፣ ቶሎ ዘር የሚይዙ፣ በሽታን የመከላከል አቅማቸው ከፍ ያለ፣ የጡት በሽታ ተጠቂ ያልሆኑ፣ ንቁ፣ ደስተኛ፣ ሳል፣ ንፍጥ፣ ለሃጭ የሌላቸው፣ የአካላቸውን እርዝመት አያቸዋቸው ምን ያሉ። ችኛዋ ደግሞ ቅድም እንደነገርኳችሁ የጀርዚ ዘር ናት። ነገር ግን እዚች ላይ ምን አለ? ብዙ ጊዜ ቅድም እንደነገርኳችሁ ጀርዚዎች ወተታቸው ወፍራም ነው። በሽታን የመከላከል አቅማቸው ጥሩ ናቸው። ወተታቸው ፕሮቲን አለ። አሁን ይሄ በእጄ ምዳሳት ለመውለድ ቅርብ ናት። 12 ቀን 13 ቀን ገደማ ነው ቢቀራት ስንገዛት ማለት ነው። ስለዚህ የምንገዛበት ቦታ ላይ በምንመጣበት ወቅት የወተት እርባታውን ባህሪ፣ የወተት እርባታ መጠናቸው እንዴት ያለ እርባታ ነው? ንጽህናው የተጠበቀ ነው? ምን ዘር ተሰጣቸው? እነሱ ወላጆቻቸው እንዴት ነበሩ? በወተት ምርታቸው በሽታን የመከላከል አቅማቸው እንዴት ናቸው? እንዲሁም ደግሞ ዘር የመያዝ ባህሪ፣ የማዳገም ባህሪ፣ የመዘግየት ባህሪ ያላባቸው። ይህ ባህሪ ደግሞ ለእርባታቸው ውጤታማ ስለማያደርገን እንደዚህ አይነት ችግር ያለባቸውን አንገዛም። ስለዚህ እዚህ ላይ የምናያቸው ምንድን ነው? እነዚህ ላሞች አውጥተን የምናያቸው ምንድን ነው? ሳል አለባቸው ወይ? እንቅስቃሴያቸው ጥሩ ነው ወይ? እንዲሁም ደግሞ እርግዝናቸውን ገብተን በደንብ ዲቴክት ማድረግ አለ፣ ፓልፔት አድርገን አይደንቲፋይ እናደርጋለን። ከዚህ በተጨማሪ ደግሞ ሁለተኛ ዘርም የሚሰጡ ከሆኑ በደንብ ማየት ያለብን ምንድን ነው? የእድሜያቸው በትክክል ነው ወይ? ጥርሳቸውን ሸርፈዋል? በደንብ የምንገዛቸው ላሞች ባህሪ በደንብ ማየት አለብን። በተለይ ታሪካቸውን፣ በሽታን የመከላከል አቅማቸው ጥሩ ባህሪ ያላቸው ወይ? የማትራገጥ እንዲሁም ደግሞ ቶሎ ቶሎ በሽታ ማይጥላት መሆን መቻል አለባት የምንገዛቸው ላሞች። በተለይ ደግሞ ጥሩ ወተት እንደሚሰጡ ምልክቶችን እናያለን። የላሞች ላይ ትልቅ ጡት አላት። የጡቷን ሳይዝ በደንብ እናያለን። ጠንካራ እግር መረገጫ ያላት፣ እግሩ አካባቢ ያልቆሰለች፣ ንቁና ጤናማ እንቅስቃሴ ያላት። ተመልከቷት አሁን እንዴት እንደምትራመድ። ስለዚህ የምንገዛቸው ላሞች በደንብ ጥሩ፣ አፈንጫቸው ላይ ፈሳሽ አላቸው። የጡታቸው ፊንገር ላይ ቁስል አለ። ይቺ ላማውን ከወለደች 5 ቀን ነው። በ5 ቀን ውስጥ ግን ሰውነቷ እንደዚህ ተጎድቷል። ወንድ ጥጃ ነው የነበራት። ግን ምንድነው አሁን ይችን ብንወስዳት አንደኛ ሰውነቷ ተጎድቷል። ሁለተኛ የእንግዲህ ልጅ በሚወጣበት ወቅት በወቷ አላወጡላትም። ስለዚህ ትንሽ የማህፀን ችግር አለባት። ብዙ ጊዜ ላሞች ከወለዱ በኋላ ወንድ ጥጃም ቢወልዱ ወንዱ ጥጃቸው በወተት ላሞች ምርት መጨመር ላይ ትልቅ አስተዋጽኦ ልጃቸው ሲኖር ትልቅ አስተዋጽኦ ስለሚኖሩ ቶሎ አለመሸጥ ይጠቅማል። ብዙ ጊዜ በየቤቱ እየተዞረ ወንድ ጥጃ ለአሮስቶ ለሆቴሎች ይሸጣል። ያ ጥሩ አይደለም። አንደኛ ላሞቹ ልጆቻቸውን ካጠገባቸው ስለሚያጡ የወተት ምርታቸው ይቀንሳል። ሁለተኛ ደግሞ ስትረስ ይጠቃሉ። በስትረስ ሲጠቁ ድብርት መቆዘም ሲያጠቃቸው ምን ይሆናሉ? በሽታ ይይዛቸዋል። ወተት ምርት ይቀንሳሉ። በሽታ ደግሞ ሲይዛቸው ምን ይዛቸዋል? ካልሽየም ይመጣል። ምግብ በደንብ አይበሉም። የምግብ የመፈጨት ችግር ይገጥማቸዋል። ስለዚህ ብዙ ጊዜ ላሞችን ወንድ ስለወለዱ እንዲመጣል የለብን። አሁን ይችኛዋን ደግሞ እንያት፣ ተመልከቷት። ሁለተኛ ወሊድ ናት። ረዥም ቁመት። ሆልስቲን ፍሪጂያን ማለት ይሄ ነው። የጡት ጋኖቻቸውን አያችሁ? ተመልከቷት። የጡታውን ጋን፣ የሰውነቷን ስፋት፣ የጎኗን
ንቃቷን ከታች ወርጅ የማያችሁ እነዚህ ቱቦዎች በሙሉ ላሞች ብዙ ጊዜ ከፍተኛ ወተት እንደሚሰጡ ነው የሚያስታውቁት። በዚህ ነው ይቺም ላም በእርግጥ 25 እስከ 30 ትሰጣለች ነው ያሉት። ግን ችግሯ ምንድን ነው? ወተት ትደፋለች፣ ትራገጣለች በማሰሪያ ነው። ስለዚህ ምን ማድረግ አለብን? ላሞችን ፍቅር መስጠት፣ በደንብ ማግባባት፣ ካጠገቧ ካሉ ጥጃዎች ጋር እንድትውል ማድረግ። ልጆቿ ለምሳሌ ወንድ ወልዳ ነው የተሸጠባት ይችም የወተት ምርቷ እንዲጨምር ልክ የልጇን የሚመስል ቆዳ ፊቷ በማቆም ወተቷን አለቧን በደንብ እንድትሰጥ ማድረግ፣ ማነቃቃት፣ የምግብ ፍላጎቷ ወደ ነበረበት እንዲመለስ ማድረግ፣ የወተት ምርቷ ወደ ነበረበት እንዲመለስ በማድረግ የላሞችን ጤንነት መጠበቅ ይቻላል። አንዱ የወተት ላም እስከ 18 ዓመት እንዲህ ትቆያለች። ግን ያንን ለማድረግ ምን ማድረግ አለብን? በደንብ ማብላት፣ በደንብ ማጠጣት፣ ጥሩ ይሄ ወክዌ ወይም እንዲራመዱ ማድረግ፣ ጥፍሮቻቸውን እንቅስቃሴያቸውን በሙሉ ማየት። ይችም ላም እንደዚሁ የወተት ምርቷ ከፍተኛ ነው፣ ጤናዋ የተጠበቀ ነው። ግን ምን ማየት አለብን? ላሞች ከወለዱ በኋላ ማደሪያቸውን በደንብ ማዘጋጀት አለብን። የሚበሉት የሚጠጡትን በጣም የተመጣጠነ መኖችን በደንብ ልንሰጣቸው ይገባል። ላሞች ከወለዱ በኋላ የምናደርግላቸው ክትትል በጣም አስፈላጊና ወሳኝ ነው። አለበለዚያ ላሞች በወተት ምርታቸው በጣም ይጎዳሉ። የወተት ምርታቸው ደግሞ ከተጎዳ በስራችን ውጤታማ አንሆንም። አንድ የወተት ላም ከወለደችበት ጊዜ ጀምሮ እስከ 7ኛው ወሯ ድረስ እርግዝና እስከምትይዝ ወይም ደግሞ አንድ ላም ከወለደች ከ90 ቀን በኋላ እርግዝና ኮርማን ታነሳለች። ከዛ በኋላ ዘር ትይዛለች። ዘር ከያዘች በኋላ ደግሞ እስከ 7ኛው ወሯ ድረስ ትታለባለች። በዚህ ጊዜ ውስጥ አንድ የወተት ላም ከ15 ሊትር እስከ 16 ሊትር የምትታለብ በ10 ወር ውስጥ ከ6000 እስከ 7000 ሊትር ትታለባለች። አሁን ባለው በአዲስ አበባ ዋጋ አንድ የወተት ዋጋ 1 ሊትር ስንት ነው? 130 ብር፣ 140 ብር ነው። ስለዚህ ምን ያህል ተጠቃሚ ያደርገናል። ስለዚህ ግቷን አያችሁ እንዴት እንደምትንቀሳቀስ። አሁን ከፍተኛ ታላቢነት እንደዚህ አይነት ትላልቅ እርባታዎች ጋር እየሄድን ነው። የወተት ላሞች እርባታን መስራት ለሚፈልጉ ሰዎች ሄደን የምንገዛው። ሰውነቷ ለምን ወረደ? አመጋገብ ላይ ቶሎ መመገብ። ምንድን ነው የምትፈልገው ይችላል? የጡቷ ሁኔታ፣ የጡቷቿ ጋኖች አያችሁ ምን ያህል ትላልቆቹ እንደሆኑ። ስለዚህ የወተት ምርቷ በከፍተኛ ሁኔታ ካለችበት የበለጠ ማምረት እንድትችል ምን መስጠት አለብን? በተለይ ላሞች የወተት ምርት ይጨምራሉ የተባሉትን ነገሮች በሙሉ የፋይበር በደንብ መስጠት፣ የወተት ምርት ደግሞ በተለይ በደንብ እንዲጨምር የሚያደርጉ ምግቦችን በደንብ መስጠት። ምንድናቸው እነሱ? በቀደም የተነጋገርናቸው የምግብ አይነቶች ብዙዎች አሉ። ኃይል ሰጪ ምግቦችን በደንብ ላሞች በወተት ምርት ጥሩ እንዲሰጡ የሚያደርጉ አመጋገቦች ሻካራ መኖ፣ ሳር ድርቆሽ፣ ጤናማ ገለባ፣ የስንዴ ገለባ፣ የገብስ ገለባ፣ የበቆሎ አረንጓዴ መኖ እንደ አልፋፋ እንደ ናፒየር። አሁን እቺ ላም ወታ ግሬስ ስታደርግ ተመልከቷት። የጡቶቿን ጋኖች፣ ስፋቷን፣ ሰውነቷን፣ ጭሯ ርዝመትን፣ የአመጋገብ ሁኔታዋ። ስለዚህ እቺ ላም አሁን በትክክል 20 ሊትር ትታልባለች ወይ? አልበን የጡቷን ንጽህና አይተን፣ ንቃቷን አይተን፣ ባህሪዋን አይተን፣ ያ ደግሞ ትንሽ የመቆጣት ባህሪ ከምን ሊመጣ ቻለ? ልጇ ወንድ ሆኖ ስለተሸጠ ነው ባህሪዋ የተቀየረው? ያንን ደግሞ እንድታስተካከል በምግብ በፍቅር መስጠት። እንስሶች ፍቅር ይፈልጋሉ። ስለዚህ አመጋገብ ላይ ስንገባ አሁንም ይችላም ደግሞ የመጀመሪያውን ምን ብያቸዋለሁ? ራፌጅ እንሰጣለን። ኃይል ሰጪ ደግሞ ወደ ተባሉት ስንገባ ደግሞ ምን አለ? በቆሎ ዱቄት አለ፣ በደንብ ቀላቅለን። ገብስ አለ። ተመልከቷት እንቅስቃሴዋ እንዴት እንደምትሄድ። እያንዳንዳቸውን እርምጃ እናያለን። ያነክሳሉ፣ ለሃጭ አላቸው፣ ይስላሉ ወይ በትክክል ይበላሉ ወይ? በትክክል ትነጫለች ወይ? አፏ አካባቢ ላይ ቁስል አላት ወይ? በደንብ ማየት መቻል አለብን ላሞችን ስንገዛ። እነዚህ አሁን ላሞች የተባሉት እስከ 380 ሺህ ነው የተባሉት። አንድ ወተት ላም 380 ሺህ ብር ገዝተህ ከአንተ ጋር በየአመቱ ምርት እየሰጠች ዘር እየያዘች ለሚቀጥሉት 12 ወር 13 ወር እያለብካት ውጤታማ ካላረገች እርባታ ውጤታማ አይደለም ማለት ነው። ስለዚህ ላሞችን ውጤታማ ለማድረግ ምን ይፈልጋል? እንክብካቤ፣ ፍቅር መስጠት፣ የሚያድሩበትን ቦታ ንጹህ ማድረግ፣ ገላቸውን ማጠብ። ገላቸውን በታጠቡ ቁጥር ከ25% እስከ 30% የወተት ምርትን ይጨምራሉ። ጥሩ የአየር ዝውውር እንዲያገኙ ማድረግ፣ በተለይ ነፋሻማ አካባቢ አውጥቶ እነሱን ማናፈስ። ለምን? የሚወለዱ ጥጃዎች በራኪቲዝም እንዳይጠቁ ያደርጋል። ራኪቲዝም የአጥንት መንሻፈፍ እንዲሁም ደግሞ ላሞች ጥሩ የአየር ዝውውር እንዲንቀሳቀሱ ባረጉን ቁጥር ቤት ውስጥ ያለውን አሞኒያ ወይም ደግሞ የተቃጠለ ጋዝ ስለማይስቡ ጥጃዎችን ጤናማ ጥጃዎችን እንዲወልዱ ያደርጋሉ። እርግዝናቸውም ጤናማ ዲስቶክስ የምንለው ኬዝም እንዳይከሰት ያግዘናል ማለት ነው። ስለዚህ ላሞቻችን ምን ማድረግ አለበት? ጠዋት አውጥተን ገላቸውን ማጠብ፣ ንጹህ ምግብ መስጠት፣ ጥሩ የአየር ዝውውር እንዲወስዱ ማድረግ። የሚበሉትን ምግብ ወደውታል፣ ምርታቸው ጨመረ፣
ምንን ስለበሉ ነው ምርት የጨመሩት? ምንም በልተውን ምርት የቀነሱት? ጥጃዎቻቸው ላይ የተለየ የጤና ችግር ከተከሰተ ደግሞ ጥጃዎቹን ቶሎ ማከም፣ በተለይ ጥጃዎቹ እንደወለዱ አካባቢ የሚደረግላቸው ሕክምና በጣም አስፈላጊ ነው። ላሞቹም ከወለዱ በኋላ የሚደረግላቸው ሕክምና በጣም አስፈላጊ ነው። በተለይ ማድማት፣ የማህፀን መቁሰል፣ በምጥ አማካኝነት የተለያዩ ችግሮች ስለሚኖሩ ቶሎ ብሎ አንቲቢዮቲክ መስጠት። እንዲሁም ይሄ አንቲቢዮቲክ ለምን ይሆናል? እነዚህ ከወሊድ ጋር ተያይዞ ከደም መፍሰስ ጋር ተያይዞ የሚመጡ የጤና ችግሮች በቀላሉ እንዲወገዱ ያደርጋሉ። ከዛም ደግሞ በቫይታሚን የበለጸጉ ቫይታሚኖችን መስጠት። በተለይ ቫይታሚኖች ደረጃቸው ይለያያል፣ ግን ላሞቹ ሲወልዱ ብዙ ኢነርጂን ስለሚያስወግዱ እንዲሁም ደግሞ ጥጃዎቻቸውን ሲያጡ ስለሚናደዱ፣ ስለሚበሳጩ፣ የምግብ ፍላጎታቸው ስለሚወርድ ወደ ጤናማ ሂደት እንዲመለሱልን ምን ማድረግ አለብን? ምግባቸውን በደንብ መስጠት። ያንን ምግብ በደንብ ስንሰጣቸው የምታዩቸው ጥሩ ላሞች የወተት ምርት ያላቸው ከኛ ጋር ብዙ ጊዜ የሚቆዩ እርባታ ያላቸው አካባቢ እየወሰድን እንገዛላቸዋለን። ይሄ እርባታ ይሄ ወጣት ልጅ እነዚህ ላሞች እንዴት እንደሚንከባከብ እንዴት እንደሚያበላ የቤት ንጽህና አጠባበቁ የሕክምና አያያዙ በጣም ሳላመሰግነው አላልፍም። ወጣት ልጅ ነው የገዛነው ልጅ። ስለዚህ ላሞችን ሲንከባከብ ከእሱ መማር። እሱን ደግሞ እኛ ሐኪሞች ምንድን ነው የሚያስፈልገን? ምንድን ነው መርዳት ያለብን? ጥጃክ ዘር አልይዛለች። ለምንድን ነው ጊደርክ ዘር አልይዝ ያለችው? ጥጃዋ ታመመች። በምን ምክንያት ጥጃ ታመመች? በተለይ መኖ ላይ ያለ ነገር በደንብ መከታተል አለብን። ብዙ ጊዜ በአካባቢያችን የተለመደ የቢራ ተረፈ ምርት አለ። የቢራ ተረፈ ምርት ለላሞች በጣም አስፈላጊ ነው። ነገር ግን ምንድን ነው ጆንያችን አይታጠብም፣ አካፋዎቻችን ንጹህ አይደሉም፣ የቢራ ተረፈ ምርት የምናስቀምጥበት ነገር ክዳን የለውም። ስለዚህ ንጽህና ከሌለ አፍላቶክሲን ይፈጠራል። እንስሶች ደግሞ ወጥተው መብላት ስለማይችሉ ቤት ውስጥ ስለሆኑ ያንን ምግብ ይበላሉ። ያንን ምግብ ሲበሉ ምን ይሆናሉ? ምርት ይቀንሳሉ፣ ይሸታል፣ በባክቴሪያ የተበከለ ነው፣ ተቅማጥ ያመጣል። ስለዚህ ላሜ ለምንድን ነው ምርት የቀነሰችው ብለን መጠየቅ አለብን ራሳችን። የቢራው ድፍድፍ አልተመቻትም፣ ይሸታል፣ ወይስ ደግሞ ስለገዛ ነው የግዴታ ገንዘብ ስላወጣሁበት ይሄን መብላት አለባት ብዬ ማስጨነቅ መቻል የለብኝም። ስለዚህ ላሞች ላይ የምናደርገው ክትትል በጣም ወሳኝ ነው። ሁለተኛ ኃይል ሰጪ ላይ ስንሄድ በቆሎ ብያቸዋለሁ፣ የገብስ ገለባ፣ ስንዴ፣ ማሽላ አለ። ፕሮቲን ላይ ስንሄድ ደግሞ ምን እናገኛለን? ለላሞቻችን የወተት ምርት አቅም፣ ጉልበት፣ ጤናቸው የተጠበቀ እንዲሆን ምን ያስፈልገናል? ኑግ፣ ጥጥ፣ ፋጉሎ፣ አኩሪ አተር፣ አልፋ፣ ኤሌፋንት ግራስ፣ ናፒየር ያሉት በጣም አስፈላጊ ስለሆኑ በወተት ላሞች ምርት ላይ በጣም አስፈላጊ ስለሆኑ ያንን በደንብ ልንሰጣቸው ይገባል። አብዛኛው አርቢዎች ከላሞች ጋር ያላቸው ቀረቤታ ከራቀ እርባታ ምርት ይበላሻል። ምክንያቱም ምንድን ነው? ከላሞች ጋር ጥሩ ቀረቤታ ከሌለ ምን በሉ? ምርታቸው ጨመረ ወይ? ምርት ለምን ቀነሰ? ጤናማ እርግዝና እየተካሄደ ነው ወይ? ስንት ወር ሆናት? ዘር ሳትይዝ መቼ ነው ዘር መያዝ ያለበት? የሚሉትን መረጃዎችን ካልያዝን እርባታችን ውጤታማ አይሆንም። እርባታችን ውጤታማ እንዲሆን ሁልጊዜ ምግብ መስጠት ብቻ አይደለም፣ ውሃ መስጠት ብቻ አይደለም። ብዙ ጊዜ ማየት ያለብን በደንብ ያመነዛሉ፣ የበሉት ምግብ ተመችቷቸዋል ብለን በደንብ ማየት አለብን። ላሞች በቀን የተመገቡትን መኖ ከ6 እስከ 8 ሰዓት ድረስ ምን ያላሉ? ያመነዛሉ። ይሄ ደግሞ ሩመን ውስጥ ይጀመራል። የዚህ ጥቅም ምንድን ነው? ላሞች እረፍት እንዲያደርጉ እናደርጋቸውና ምግባቸውን እንዲያመነዙ ስናር ማመንዘብ ምግብ በደንብ እንዲፈጭ ይረዳል። መኖ እንደገና ሲያመነዝሁ ትንሽ እየሆነ ይደቃል። ይህ ደግሞ ሩመን ውስጥ በጨጓራ ውስጥ ያለውን ማይክሮ ኦርጋኒዝሞች ባክቴሪያዎች በደንብ እንዲሰሩ ያደርጋቸዋል። አያችሁ፣ ባክቴሪያዎቹ በቀን ይቀላቸዋል ማለት። ፋይበር፣ ገለባ እና ሳር በደንብ በዚህ ሂደት ውስጥ ይፈጫሉ። ይህ ደግሞ የምግብ አፈጫጨትን ይጨምራል። በተጨማሪ ደግሞ የሰውነት ኃይል ኢነርጂ ያገኛሉ። መኖን በማመንዘህ ሂደት ውስጥ አሲዶች ይመነጫሉ። እነዚህ ደግሞ አሲዶች ኃይልን ያመነጫሉ። እነዚህ ኃይሎች ደግሞ ምንድናቸው? ለመንቀሳቀስ፣ ለእድገት፣ ለወተት ምርት በጣም አስፈላጊ ናቸው። ላሞች የወተት ምርትን እንዴት ይጨምራሉ? ላሞች ጥሩ ፋይበር በደንብ ከሰጠናቸው የወተት ምርታቸው ይጨምራል። በተለይ ፋይበር ደግሞ ጥቅሙ ምንድን ነው? ሚልክ ፋት ወይም ደግሞ የቅባትነት ይዘቱ እንዲጨምር ያደርጋል። በተለይ ላሞች ከፍተኛ የወተት ምርትን እንዲሰጡ የሆልስቲን ፍሪጂያኖች በጣም ተመራጭ ናቸው። በሁለተኛ ደግሞ የጀርሲዎች ተመራጭ ናቸው። ስለዚህ ሁልጊዜ ማየት አለብን፣ የጤናን ክትትል በደንብ ማድረግ። ላሞች ሁልጊዜ እረፍት ስንት ሰዓት ወሰዱ? ምግባቸውን በደንብ ያመነዛሉ? ዘር መቼ ነው የሚይዙት? የበሽታ ወረርሽኝ ከመከሰቱ በፊት ክትባታችን መቼ መስጠት መቻል አለብን?
መረጃ ሊኖረን ይገባል። ከተለምዶ አሰራር ነፃ መሆን መቻል አለብን። የተለምዶ አሰራር የተለምዶ ነው። አሁን ግን ምን መሆን አለበት? የላሞች ዋጋ እየጨመረ ነው። አንድ ላም ስትሞትብን ምን ያህል ገንዘብ ይዛብን ነው የምትሄደው? ምን ያህል የኛ ጊዜን እዛ ላይ ባክኗል? ምን ያህል የኛ ሞራል እዛ ላይ ባክኗል? ስለዚህ ምን መሆን አለበት? እንደዚህ አይነት ነገሮች እንዳይከሰቱ አንድ የወተት ላም ከተወለደችበት ቀን ጀምሮ ጊደር ሆና ላም ሆና 10-12 ጊደሮችን እስከምትሰጠን ድረስ ከኛ ጋር 16-17 ዓመት ትኖራለች። ስለዚህ በዚህ ጊዜ ውስጥ መቼ ነው የመጀመሪያውን ከጥጃነት ተነስታ ጊደር ከሆነች በኋላ ዘር መቼ ነው መያዝ ያለባት? በ1 ዓመት ከ5 ወሯ ነው? በ1 ዓመት ከ7 ወሯ ነው? የኮርማ ፍላጎት ስላሳየች አይደለም ዘር የምንሰጣት። መቋቋም ትችላለች ወይ ነው? ሰውነቷ በርትቷል ወይ ነው? ዘር ብንሰጣት ትቋቋማለች። ካለበለዚያ ውርጃ ሊያጠቃት ይችላል። ውርጃ ደግሞ ከመጣ የተለያየ በሽታዎች ይመጣሉ። ስለዚህ እንደነዚህ አይነትና ሌሎችም ጠቃሚ መረጃዎች ማግኘት ከፈለጋችሁ ዶክተር ኃይሌ ነኝ እንስሳት ሐኪም ወደኛ ማከል መጥታችሁ ለሚቀጥለው 4 ቀን የሚሰጠውን የወተት ላሞች እርባታና እንክብካቤ ስልጠናን መውሰድ ትችላላችሁ። የኛ እርባታ 45 ገጽ የሚሆን ማንዋል አለው። ለሚቀጥሉት 4 ቀን ነው። ተግባር የተደገፈ ነው። ከዝርያ መረጣ እንዴት ማከም እንችላለን፣ እንዴት በሽታ እንከላከላለን፣ የተወለዱ ጥጆች ጤናማ እንዲሆኑ ምን መመገብ አለብን፣ የወተት ላሞቻችን ምርታቸው እንዲጨምር እንዴት መመገብ አለብን የያዘ ነው። ፕሮግራሙ ይጠቅማል ካላችሁ ላይክ፣ ኮመንት፣ ሼር አድርጉ። አመሰግናለሁ።